ቤልጂየማዊ የ23 ዓመት የማንቸስተር ዩናይትድ ግብ ጠባቂ ሆኖ ሴኒ ሌመንስ የያዝነው የውድድር ዓመት የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ፈራሚ ተብሎ ተመርጧል። ይህ ምርጫ በርካቶችን እያነጋገረም ይገኛል ማለት ነው። ከዚህ ምርጫ ውስጥም እንግዲህ ሊስት ውስጥ የነበሩ ተጫዋቾች እንደነ ራያን ቸርኪ እንዲሁም ደግሞ ሴሜኒዮ፣ ጃኦ ፔድሮ፣ ቪክተር ዮኬሬሽ፣ ትሩፌት የመሳሰሉ ተጫዋቾች ነበሩ ማለት ነው። ከዚህ በተጨማሪም ግን የበርካቶችን ትኩረት የገዛው ግራኒት ዣካ በዚህ ምርጫ ውስጥ አንደኝነት መመረጥ ነበረበት የሚለው ነበረ ማለት ነው። ያው ግራኒት ዣካ ገና በመጣበት የውድድር ዓመት አዲስ አዳጊውን ሰንደርላንድ በአውሮፓ መድረክ እንዲጫወቱ ማብቃቱ ለአዲስ አዳጊ ቡድን ትልቅ ስኬት ነው ተብሎ ይታመናል ማለት ነው። ታዲያ በዛ ቡድን ውስጥም አምበል ሆኖ ቡድኑን በሚደንቅ ብቃት የውድድር ዓመቱን ይዞ የተጓዘው ግራኒት ዣካ አለመመረጡ እንግዲህ እያነጋገረ ይገኛል። ሴኒ ሌመንስ በያዝነው የውድድር ዓመት ወደ ማንቸስተር ዩናይትድ በ21 ሚሊዮን ዩሮ ከሮያል አንትዌርፕ መጥቶ እንግዲህ እጅግ በጣም ድንቅ እንቅስቃሴን አሳይቶ ሙሉ የውድድር ዓመቱን ዩናይትዶች ወደ አውሮፓ ሻምፒዮንስ ሊግ ከሁለት ዓመት በኋላ እንዲመለሱ ማድረግ ከቻሉ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ለማንኛውም እናንተስ በዚህ ምርጫ ላይ ሴኒ ሌመንስ ከግራኒት ዣካ በላይ የሚገባው ተጫዋች ነው ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ያጀማ ማንቸስተራውያን ይላል የዓመቱ ምርጥ ዝውውር የኔ የጨጓራ ሐኪም ዶክተር ሴኒ ሌመንስ የዓመቱ ምርጥ ዝውውር ተብሏል። አባቴ አልሐምዱሊላህ በሉ። አንተ መጀመሪያ ፈጣሪና መስገን አልሐምዱሊላህ። ያን የሸይጧን ልጅና ኦማር ደሚር የቱርክ አክተር ለአምና ለሁለት እያስለጠለጡ የፉን ሲያስለጠልጡ ነበረ። ፈጣሪ በቃህ ብሎ እንግዲህ ሴኒ ሌመንስ ልኮልኛል የዓመቱ ምርጥ ዝውውር። እንግዲህ ተመልሼ እመጣለሁ ትልቅ ይሆናል ኦናና አይነን ነው መወጋልደ ብቻ ይመቸን። ኮፒ ሊንክ ኢንተረክ ቪዲዮ ወጣችኋለሁ። ትዝ ይለኛል እኔ ሮያል አንትወርፕ እያለ ጭራሽ ስለማላቀው ማርቲኔዝ ማለት ነው ያስቶን ቪላው ለሊቻ ራሱ ነግሮት ነበር ዩናይትድ መግባት እንደሚፈልግ በጣም በቃ ግልጽ ሆኖ ነበር። እንደውም የኡናይ ኤምሬ ፍላሽ ኢንተርቪው ታስታውሳላችሁ። ብስጭት ብሎ ቤንች አርጎት ቢሾፕ እያለ የሆነ ነገር ስጠይቀው ስለማርቲኔዝ ቢሾፕ ይላታል ስለ ቤንቹ በረኛና እኔ ጨራሽ እንዲመጣ አልፈለኩም ነበር። እንዴት ይሄን የመሰለ ድልና ባክናል። ምክንያቱም በረኛ ማለት በጣም ወሳኝ ነው። ራያን አይታችሁታል የት እንዳደረሳችሁና መቶ ግን ወደድኩት። በጣም የሚችል ፊውቸር ያለው ወጣት ጀግና ረጅም አማላይ ሁሉንም ነገር ያሟላ ግብ ጠባቂ አግኝተናል። ሴኒ ሌመንስ ትራንስፈር ኦፍ ዘ ሲዝን አሸናፊ ሆኗል። ባርክሌስ ያዘጋጀው አዲስ ውድድር ነው። ይመቸው። ለዩናይትድ ደጋፊ ደስ የሚያሰኝ ዜና ማለት ነው። ሴኒ ሌመንስ ሳይኒንግ ኦፍ ዘ ሲዝንን አሸንፏል። እኔ ባለፈው ይላችሁ ሴኒ ሌመንስ ነው ሞር የተሻለ ያሳለፈው ስል ለቲም የወግኘ ነው የመሰላችሁ፣ ግን አይደለም። ይኸውላችሁ ሌሎቹ አሪፍ ሲዝን አላሳለፉም ሳይሆን ንጽጽር ነው የሚታየውና ሴኒ ሌመንስ ነው የተሸለመው። እንግዲህ ኦፊሻሊ የሳይኒንግ ኦፍ ዘ ሲዝንን ያሸነፈው ሴኒ ሌመንስ ነው። እጩዎቹን ባለፈው ዝርዝር አድርጌላችሁ ነበረ። ይሄ በረኛ ጊዜ ተሰጥቶት ተከላካዮቹ ተሟልተውለት ምን አይነት ድንቅ በረኛ ሊሆን እንደሚችል እንግዲህ እናንተ ገምቱት። አካውንቴ በቦክስ ተመቷል። ጨቆርሳ ምናምን ያልተመታው ነገር የለም። ኮፒ ሊንክ አድርጉት ካላረጋችሁትም በቃ ምንም ሰው ማስቸገር አልወድም እኔ። ይመቻችሁ። አጨብጭቡ። የዓመቱ ምርጥ ፈራሚ የፕሪሚየር ሊጉ ሴኒ ሌመንስ። ሴኒን ደግሞ ፕሪሚየር ሊጉ ነው አናውን ሲያደርገው። እዚህ እንትን ውስጥ እንግዲህ እነ ጆ ፔድሮ ነበሩ፣ እነ ቪክተር ዮኬሬሽ ነበሩ፣ እነ ዣካንም ጨምሮ 6 ነው 8 የሚያክሉ ተጫዋቾች ነበሩ። ግን ሴኒ ሌመንስ የዓመቱ ምርጥ ፈራሚ ነው። ህይወታችንን ቀይሮታል ስንል ዝም ብሎ አይደለም፣ ፕሪሚየር ሊጉ ራሱ ተራርቶታልና እንደ ሴኒ ሌመንስ በፕሪሚየር ሊጉ ማለት ነው ጎል የሚሆኑ ኳሶችን ሴቭ ያደረገ በረኛ የለም። ቁጥር 1 በረኛ ሴኒ ሌመንስ ነውና ቀላል ቁጥር አይደለም። በሚቀጥለው ዓመት እንጠብቅሻለን። ጸዴ ፊርማ ነው። ስለ ሴኒ ሌመንስ ያላችሁን ኮሜንት ላይ ፍቅራችሁን እስቲ ፎሎ ማድረግ እንዳረሱ። በጣም ልክና እውነት የሆነ ነገር ነው እንግሊዝ ፕሪሚየር ሊግ አሁን ይፋ ያደረገው። ምን አትሉም? ሴኒ ሌመንስ የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ፈራሚ ወይም ደግሞ የዓመቱ ምርጥ ዝውውር በፕሪሚየር ሊግ ሴኒ ሌመንስ እንደሆነ ይፋ አድርጓል። እውነት ነው። እንደ አንድ ዩናይትድ ደጋፊ በበረኛ ምን ያህል ስንሰቃይ እንደነበረ ይታወቃል። ቢሆንም ግን በፕሪሚየር ሊጉ ሴኒ ሌመንስ እነማንን በልጦ ጥሩ ፈራሚ እንደሆነ በምናውቅበት ሰዓት ማን ነው ቪክተር ዮኬሬሽ፣ ጃኦ ፔድሮ፣ ራያን ቸርኪ የመሳሰሉትን ተጫዋቾች በልጦ ነው እንግዲህ ሴኒ ሌመንስ የእንግሊዝ ፕሪሚየር ሊጉ የዓመቱ ምርጥ ፈራሚ ተባሉ። ለእኛ ምን ያህል ቤተሰብ ምን ሲዝናችን እንዴት እንዳሳመረልን ይታወቃል። ቀና በርከት ያሉ አመታትን ከሴኒ ሌመንስ ጋር እናሳልፋለን። ዌልደን ብለናል። ቤተሰብ ሀሳባችሁን ሼር፣ ኮፒ ሊንክ እንዳይረሳ። የዓመቱ ምርጥ ፈራሚ ሲሉ የከረሙት ሌላ፣ አሁን የተመረጠው ሌላ። ዮኬሬሽ የዓመቱ ምርጥ ፈራሚ፣ የፕሪሚየር ሊጉ ምርጥ ፈራሚ ምናምን ጌጤን ስራ ሲሉ ከረሙ። አሁን ማን ነው ጋ ሴኒ ሌመንስ? አጨብጭብ እስቲ የማንቸስተር ደጋፊ።